ሰላም ሰላም ውድ ተከታዮቼና ተመልካቾቼ በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲፒቲ ዛሬ የማቀርበው ርዕስ ካን ክሪኤቲቪቲ ቢ ቶት የሚለው ነው። ወይም ደግሞ ሰዎች ፈጠራን መማር ይችላሉ ወይ የሚል ነው። ለብዙ ዘመናት ባህላዊ እውቀት የሰው ልጅ ከሚከተሉት ከሁለቱ አንዱ ነው ብሎ ያምን ነበር። አንዱ ፈጠራ የሚፈጥር ሰው የፈጠራ ችሎታ ያለው ነፃ፣ ንቁ እና የኢንተርፕረነሪያል ስኪል ያለው ነው በሚል ይተረጉሙታል። ሁለተኛው ምክንያታዊ ያልሆነ ጠባብ አስተሳሰብ ያለው ግትር ነው በሚል ትርጉም ይሰጠው ነበር የሰው ልጅ እውቀት። በአሁኑ ጊዜ ግን የሰው ልጅ እውቀት በተሻለ ሁኔታ ላይ ይገኛል። ጥናቶችና ምርምሮች እንደሚያመለክቱት ማንም ሰው ለመፍጠር መማር፣ መሰልጠን፣ መለማመድ ይችላል። የሰው ልጅ ሀሳቦችን ለማፍለቅ ለመፍጠር የሚያስችለው ስለ ቴክኒክና ባህሪያት መማር እንደሚችል ይገልጻሉ። ተመራማሪው ጆይሲ ዌይኮፍ ስለ ፈጠራ ብዙ መጽሐፍት ጽፏል። ዌይኮፍ ችግሩ ግን ይላል አብዛኛው በድርጅቶች የሚገኙ ሰራተኞች ፈጠራ እንዲያካሂዱ አይጠበቅም ይላል። በአብዛኛው የቢዝነስ ድርጅቶች ሰራተኞቻቸው የፈጠራ ስራ እንዲያካሂዱ የሚያበረታታ ሁኔታ የላቸውም ይላል። ሰራተኞችም ቢሆኑ ባህላዊ በሆነ አስተሳሰብ የተገደቡ ናቸው። ፈጠራ እንዲያካሂዱ አያስቡም፣ ሰራተኞችም ጭምር። በዚህም ድርጅቶች ይበሰብሳሉ፣ እየተዳከሙ ይሄዳሉ፣ ይወድቃሉ፣ ይከስራሉ። ከዚሁ ችግር ለመታደግ አንተርፕሪነሮች ለእነሱ የሚሰሩ ሰራተኞች ፈጠራ እንዲያካሂዱ መማር፣ መሰልጠን፣ መለማመድ አለባቸው። የድርጅቶች ባለቤቶችም ለፈጠራ ምቹ ሁኔታዎችና አካባቢዎችን መፍጠር ይገባቸዋል። በዚህም ሰራተኞች ለራሳቸው ጠቅሞ ለድርጅታቸው ሊጠቅሙ ይችላሉ። ዌይኮፍ ክሪኤቲቪቲ እና ኢኖቬሽን ለአርቲስቶች ብቻ የተሰጠ አይደለም ይላል። የእነዚህ ክህሎቶች ለሁሉም የሰው ልጅ የተሰጡ ጸጋዎችና እድሎች ናቸው ይላል ዌይኮፍ። አንተርፕሪነሮች የራሳቸውን የፈጠራ ብቃት ከመፍጠራቸው በፊት ወይም በድርጅቶቻቸው ስለ ፈጠራ ከማነቃቃታቸው በፊት ስለ ችግሮችን በአዲስ መንገድ ማየት የሚገባቸው ይሆናል። ክሪኤቲቭ ቲንኪንግ ወይም ስለ አዲስ አስተሳሰብ መረዳት ያስፈልጋል። ችግሮችን በአዲስ የፈጠራ መንገድ ማየት፣ ችግሮች በአዲስ የፈጠራ ሀሳቦችን ማሰብና መፍትሄዎችን ከነ አማራጮቹ ማስቀመጥ ያስፈልጋል። አማራጮቹም እንደ ጠቀሜታቸው በቅደም ተከተል መደርደር ይገባቸዋል። የአእምሮ አስተሳሰብንና ክህሎቶችን የሚያጠናክሩ ጠቃሚ የሆኑ ነጥቦች በሚከተለው ይዘረዘራሉ። አንደኛ፣ ሰው ሁል ጊዜ መጠየቅ አለበት። ሁል ጊዜ የተሻለ መንገድ አለ ወይ ብሎ መጠየቅ ያስፈልጋል። ሁለት፣ ፈጠራን የሚያንኳስሱ የዘወትር ልማዶች መቃወም ያስፈልጋል። ሶስት፣ ማሰላሰል፣ ኮከብ መሪ ተዋናይ ለመሆን አሻግሮ ማየት።
የጠለቀ አስተሳሰብ እንዲኖር መስራት፣ መመራመር፣ መፍጠር ያስፈልጋል። 4 ብዙ የሚያስቡ የሚፈጥሩ ማበረታታት፣ የፈጠራ ሀሳብን የሚያመነጩ መሸለም። 5 የአእምሮ ጌም ማሰራት፣ ችግሮቹን ከተለያዩ አቅጣጫዎች ማየት፣ ምናልባት ለአንድ ችግር ከአንድ በላይ መልስ ያለው ከሆነ ማመንና መቀበል ያስፈልጋል። 7 ወደ ስኬት የሚወስደው መንገድ ሁል ጊዜ አልጋ በአልጋ አይሆንም። ስህተቶችንና ውድቀቶችን ሲያጋጥሙ እንደ መሰናክሎች ብቻ ተደርጎ መታየት አለባቸው እንጂ ስራውን ለማቋረጥ የሚያስገድዱ ነገሮች አይሆኑም። 8 ችግሮች ሲያጋጥሙ ወደ አዲስ ሀሳብ ማስፈንጠሪያ ተደርጎ መታየት አለባቸው። 9 ለችግሮች የፈጠራ ግኝቶች ለማመንጨት የሚመሳሰሉና የማይመሳሰሉ ሀሳቦችን ማመሳሰልና ማዛመድ ያስፈልጋል። 10 በየቀኑ ከሚሰሩ የተለመዱ አሰራሮችን መውጣትና ከፍተኛ ችሎታን ከፍ በማድረግ የፈጠራ ክህሎት ማመንጨት፣ ማበልጸግ፣ ችግሮችን ሰፋ ባለ እይታ ማየት፣ ለውጥ በመፍጠር ላይ ማትኮር ያስፈልጋል። አዲስ የፈጠራ ባህል ለመገንባት ለፈጠራ ቦታ መስጠት፣ ከባህላዊ የማስተማር ዘዴዎች በክፍል እንደ ንባብ፣ ሌክቸር፣ መሸምደድ የመሳሰሉት መውጣት ያስፈልጋል። ችሎታ በመማር በማሰልጠን ልምምድ በሚደረግበት ጊዜ የሚተኮርባቸው ነጥቦች 1 ክህሎትን ማዳበር፣ ፈጠራ ሂደት ስለሆነ ሀሳቦችን በመንሸራሸር በቤተ ሙከራ መሞከርና የተለያዩ ሀሳቦችን ማገናኘት፣ የአካባቢን ሁኔታዎች ለፈጠራ ምቹ ማድረግ፣ ፈጠራ ለማሳደግ የአካባቢን ሁኔታዎች ምቹ ከተደረገ ፈጠራ ለማካሄድ የሚከለክል ነገር የለም። እንዲህ ቢሆን የሚለው ፕሪንሲፕል ወይም ደግሞ ዋት ኢፍ የሚለው ፕሪንሲፕል ጥያቄዎችን መጠየቅ፣ ማበረታታት፣ ስህተቶችንና ያልተለመዱ አስተሳሰቦችን መቀበል። 3 የቴክኒክ ክህሎት ማዳበር፣ የተለያዩ ችግሮችን ከተለያየ አቅጣጫዎች መመልከት፣ ማሰብ፣ የአእምሮ አስተሳሰብ መታደስ አለበት። ሁል ጊዜ ያረጁ እውቀቶችን ማስወገድ፣ አዳዲስ እውቀቶችን መቅሰም። 4 ባለን እውቀት መሰረት አድርገን ፈጠራን ማዳበር። ፈጠራ ከየትም የሚመጣ አይደለም። ባለን እውቀት መሰረት አድርገን በመነሳት ከተግባራዊ ስራ የሚመነጭ ውጤት ነው ፈጠራ። ስለዚህ ባለን እውቀት ነው መነሳት ያለብን። በአዲስ ማዕቀፍ ጠንካራ መሰረት ካለው መረጃ የሚፈልቅ ነው እውቀት። ምንም እንኳን አንዳንድ ሰው ለአዲስ የፈጠራ አስተሳሰብ የተፈጥሮ ተሰጥኦ ቢኖርም ፈጠራ በማንኛውም የሰው ልጅ እድሜ የሚገኝ ተኮትኩቶ ከሰለጠነና ክህሎት ከፈጠረ ፈጠራ መፍጠር የሚገድበው ነገር የለም። ስለዚህ ፈጠራ ለሁሉም ሰው የተሰጠ ጸጋና እድል ነው። ስለሆነ ፈጠራን መማር መሰልጠን ይቻላል። ፈጠራ
የሰው ልጅ በማንኛውም ዕድሜ ያለ እንደ ክህሎት፣ በፈጠራ አስተሳሰብና ልምምድ ሊያሳድገው ይችላል። ጥራት ባለው በማሻሻል ጠያቂ አስተሳሰብን፣ የተወሰኑ የቴክኒክ ችሎታዎችን በመቅሰም ችግሮችን በአዲስ መንገድ መለየትና መፍታት ይቻላል። ስለዚህ ፈጠራ መማር ይቻላል። የሚገድበው ነገር የለም። ማንኛውም ሰው ሊማረው የሚችል ነው። ሳብስክራይብ፣ ላይክ፣ ሼር፣ ሊንክ፣ ኮሜንት አድርጉ። አመሰግናለሁ።